አንድ ዶላሩ የለንም ዶላሩ በመናጣበት ሰዓት ዶላሩን ፍለጋ ስንሻማ ደግሞ ብርን አቅሙን እናዳክመውና ቤተሰቦች ላይ ተራው ዜጋ ላይ ማህበረሰቡ ላይ ችግር እየፈጠርን እንሄዳለን በዋጋ ግሽበትና በመሳሰሉት ነገር የኢትዮጵያ አጠቃላይ ዕዳ 51.8 ቢሊዮን የአሜሪካን ዶላር ደርሷል ተብሏል። ታዲያ ዕዳ የመንግስት ዕዳ ብለን የምንጠራው የህዝብ ዕዳ ነው። እኔና እናንተ ልጆቻችን የሚከፍሉት ዕዳ ነው። ስለዚህ ጉዳይ ልናወራ ግድ ይለናል። ለመሆኑ ምን ማለት ነው ይህ ዕዳ? ለምን ተበደር ነው? ከነማን ተበደር ነው? ለኔና ለናንተ ለሀገሪቱ አጠቃላይ ምጣኔ ሀብትስ ለነገውስ ምን ማለት ነው የሚለውን ነገር ቪዲዮውን እስከ መጨረሻ ከተከታተላችሁት የምነግራችሁ ነው የሚሆነው። የንጋት ፖስት ነው። ፋይናንስ፣ ቢዝነስ እና ካፒታል ማርኬት ሁሉ ጊዜ እናወራለን። ለቻናሉ አዲስ ከሆናችሁ ታዲያ ሰብስክራይብ ማለት እንዳትረሱ እያልኩኝ በዚህ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። ከሰሞኑ እንግዲህ የኢትዮጵያው ገንዘብ ሚኒስትር ናቸው ይህንን ነገር የተናገሩት። አጠቃላይ የኢትዮጵያ ዕዳ 51.8 ቢሊዮን የአሜሪካን ዶላር ወይ ደግሞ ወደ ብር በምትቀይሩበት ሰዓት 7.9 ትሪሊዮን የኢትዮጵያ ብር ደርሷል እያሉ ነው። ከዚህ ውስጥ 33 ቢሊዮን የሚደርሰው የአሜሪካን ዶላር ከግማሽ በላይ የሚሆነው ወይ ደግሞ 5.2 ትሪሊዮን ብር በዛሬ ብር ከውጭ ሀገራት የተበደርናቸው ገንዘቦች ናቸው። በዛሬ ብር ብዬ ነገርኳችሁ። በነገራችን ላይ እነዚህ 33.5 ቢሊዮን ዶላር ብዬ ጠቀስኩላችሁ ገንዘብ በሚቀጥሉት ዓመታት በተለያዩ ጊዜያት በተከታታይ የምንከፍላቸው ገንዘብ እንደመሆናቸው 33.5 ቢሊዮኑ ወደ ብር ስትቀይሩት እየጨመረ የሚሄድ ነው። ዛሬ 5.2 ትሪሊዮን ተጨማሪ ብድር እንኳን ሳንበደር በቀጣይ ዓመታት እየጨመረ ሊሄድ ይችላል። ከምን አንጻር? ብር እንደምታውቁት ከዶላር አንጻር ካለው ምንዛሬ መዳከም ጋር ተያይዞ ስለዚህ 5.2 ነው ስንል በዛሬ ብር ለማለት እንጂ እየጨመረ ሊሄድ የሚችልበት እድል አለ ሳንበደር ራሱ ማለት ነው። በሌላ መልኩ ደግሞ እንግዲህ 18.3 ቢሊዮን የአሜሪካን ዶላር ወደ ብር በምትቀይሩበት ሰዓት ደግሞ ወደ 2.8 ትሪሊዮን የሚጠጋ ገንዘብ ደግሞ ከሀገር ውስጥ ተበድረናል ይላል። እንግዲህ የኢትዮጵያ መንግስት ታዲያ ይህ ከላይ የጠቀስኩላችሁ ዕዳ ጤነኛ ነው ይላል። የሀገር ውስጥ ዕዳ ሲባል ሜቢ ግራ ገብቷችሁ ከሆነ ሜቢ የሀገር ውስጥ ዕዳ እርግጥ በአንድ መልኩ የመንግስት የልማት ድርጅቶች ከተለያዩ ባንኮች የሚበደሩትን ገንዘብ ሊጨምር ይችል ይሆናል። ከዛ ባለፈ ግን ከግምጃ ቤት ሰነድ በተለይ ደግሞ መንግስት ከግምጃ ቤት ሰነዶች ከቅርብ ጊዜያት ወዲህ ብዙ ብሮችን መበደር ጀምሯል። ይሄ ገንዘብ ማተም የሚለውን ነገር ካቆመ በኋላ ገንዘብ ማተም ሲባል ታዲያ ወረቀቱን ማተም እንዳልሆነ በተደጋጋሚ እዚህ ቪዲዮ ላይ እዚህ ቻናል ላይ ስለሰራው ሜቢሱን ትረዱታላችሁ ብዬ አስባለሁ። በሱ ፈንታ ግን ከገበያው ላይ ብድር ከባንኮች ከተለያዩ ከፔንሽን ፈንድ እነዚህ ከመሳሰሉት ወደ መበደሩ እንደገባ እናውቃለን። ታዲያ መንግስት ጤነኛ ነው ይላል። ይሄን የሚያክል ግን ገንዘብ አለብን እያለ ነው። እርግጥ ነው ሁሉም ሀገራት ይበደራሉ። በነገራችን ላይ ብድር ወይ ደግሞ ዕዳ መበደሩ አይደለም በራሱ ችግር። እርግጥ ግለሰብም ይበደራል፣ ተቋማትም ነጋዴዎችም ይበደራሉ። ችግሩ እዛ ጋር አይደለም ያለው። ችግሩ ያለው ያንን የተበደራችሁትን ገንዘብ ሰርታችሁበት መመለስ የምትችሉበት አቅም ፈጥራችኋል ወይ? ገንዘቡን መመለስ ነው። ዞሮ ብድር ችግሩ የሚሆነው መመለስ ላይ ነው እንጂ ብድር በራሱ ችግር የለውም። የሚያበድረው አካል እስካለው ድረስ የሚያበድረው አካል እንጋችሁ እስካላችሁ ድረስ ችግር ላይ ኖረው ይችላል። ነገር ግን ያንን ገንዘብ መመለስ ያኔ ነው የብድር ክፋቱ የሚመጣው የብድር ችግሩ የሚመጣው እንጂ ብዙ ሀገራት ይበደራሉ። ጎረቤት ኬንያ ብትሄዱ እኛ ስንት ነው ያልኳችሁ ወደ 50 ምናምን ቢሊዮን ደርሰናል። ኬንያ ብትሄዱ 95 ቢሊዮን ዶላር ደርሷል። ናይጄሪያ ከ100 ቢሊዮን ዶላር በላይ አልፏል። እና አሜሪካን ብትሄዱ ይበደራሉ። ጃፓንም ቻይናም። አሜሪካ ብትሄዱ 38.9 ትሪሊየን የአሜሪካን ዶላር የመንግስት ዕዳ አለ። እንዲሁ ደግሞ ቻይና ብትሄዱ 19.4 ትሪሊየን የአሜሪካን ዶላር ዕዳ አለ። ግን በተደጋጋሚ አሁንም እንዳልኳችሁ ገንዘብ ብድር ተበድሮ ዴፊሲትን ፋይናንስ ማድረግ ወይ ደግሞ በጀትን ፋይናንስ ማድረግ አይደለም ትልቁ ችግር። ያንን ብድር መመለስ የሚችል አቅም አለ ወይ ነው። እና አሜሪካ ስትሄዱ ከህዝቡ በቦንድ የ30 ዓመት ሁሉ ብድር ይበድራሉ። ከ30 ዓመት በኋላ የሚመለስ ቦንድ ሁሉ ተበድሮ ነው መንግስት የሚሰራው። እንደዚህ አይነት የተለያዩ ስራዎችን ሲሰራ ግን እንዳልኳችሁ ብድር አይደለም በራሱ ችግር የሚሆነው ብድርን የመመለስ አቅም ነው ችግር የሚሆነው እንጂ ብድር በሆነ መልኩ የሀገርን ምጣኔ ሀብት ሊጠቅም የሚችልበት ሁኔታ አለ። ወደኛ ስንመጣ ታዲያ ያንን የሚጠቅመውን ነገር ከውስጡ ማውጣት እንዳንችል የሚያደርገው ታዲያ ያንን የወሰድነውን ገንዘብ የሆነ ነገር ላይ አውለነው ብድር መመለስ
የሚችል ማድረግ ችለናል ወይ የሚለው ነገር ነው ብዙ ጊዜ ጥያቄ ውስጥ የሚከተው። ኢትዮጵያ እንግዲህ ለምን ተበደረች የሚለውን በሁለት ከፍለን ልናየው እንችላለን። ለረጅም ዓመታት ኦልሞስት 20 ዓመታት የሚደርሱ የተበደርነው ብድር አለ። በዋናነት ለምሳሌ ለባቡር፣ ለግድቦች ግንባታ፣ ለኢንዱስትሪ ፓርኮች ግንባታ፣ ለቴሌኮም ማስፋፊያ፣ ስኳር ፋብሪካዎች፣ መንገድና የመሳሰሉት መሰረተ ልማቶች የተገነቡበት ሁኔታ አለ። ከነዚህ ውጭ ደግሞ ከቅርብ ጊዜያት ወዲህ በተለይ ደግሞ ከአይኤምኤፍ ሪፎርም በኋላ ምንም ገንዘብ ሳንበደር እንኳን የኢትዮጵያ ብር ከዶላር አንጻር ያለው ዋጋ ከመዳከሙ ጋር ተያይዞ ምን ሆነናል ማለት ነው? በብር ሲተመን እዳችን እንዲጨምር አድርጎታል። ኦር ደግሞ ያንን ያለብንን እዳ ለመክፈል የሚያስፈልገን የብር ብዛት በጣም እንዲጨምር አድርጓል፣ ብር ከመዳከሙ ጋር የተነሳ። ከዛ ባለፈ ታስታውሳላችሁ አንዳንዶቹ ለምሳሌ የኢትዮጵያ ንግድ ባንክ በተደጋጋሚ የመንግስት ባለስልጣናት ያሉትን ነው እኔ አይደለሁም እያልኩ ያለሁት ችግር ውስጥ ገብቶ ነበረ፣ ከውድቀት ነው የታደግነው እያሉ የሚናገሩበትን ሁኔታ ታስታውሳላችሁ። ለዛ ወደ 700 ሚሊዮን የሚጠጋ የአሜሪካን ዶላር የመታደጊያ ገንዘብ በብድር መልኩ ከየት ነው የመጣው? ከዓለም ባንክ። ያንን የዓለም ባንክ እንትን እዳዎቹ ማለትም ከዛ በፊት በነበሩ አመታት በብዙ ቢሊዮኖች የሚቆጠር ገንዘብ ከዚህ ከኢትዮጵያ ንግድ ባንክ የተበደሩ የመንግስት የልማት ድርጅቶችና ተቋማት የነስኳር ኮርፖሬሽን አይነቱን ጨምሮ ሜቴክን ጨምሮ የነሱ ገንዘብ ሙሉ በሙሉ ምንድነው የተደረገው? የመንግስት እዳ ተደርጎ ተገልብጦ እኔና እናንተ እንደ ህዝብ እንግዲህ እንድንከፍለው የተገደድ ነው። እንደዚህ አይነት ገንዘቦች ምን ሆነውብናል? እዳ ሆነውብን ጨምረውብናል። ከዛ ባለፈ ደግሞ በዋናነት ሌላኛው መንግስት ብር ማተም በየቅድም ጠቅሼላችሁ ያለፍኳት ነገር በጀት በሚጎድለው ሰዓት ከዚህ በፊት ያደርግ የነበረው ብሔራዊ ባንክ ምን ያደርጋል? ለመንግስት ዝም ብሎ ይሄን ያህል 100 ቢሊዮን ብር አለህ ብሎ አካውንቱ ላይ ዝም ብሎ ያስገባለት ነበረ፣ ቁጥሮችን ማለት ነው። ያንን አቁመዋል። ኦልሞስት የዚህን 2 ዓመታት እነዚህ ነገሮች ከማቆማቸው የተነሳ ምንድን ያደረጉት? በተቃራኒው ከገበያው ላይ እየሄዱ በትሬጀሪ ቢል በመንግስት የግምጃ ቤት ሰነድ ወለድ እየከፈሉ በከፍተኛ ዋጋ ምን እያደረጉ ነው? ብድርን እየተበደሩ ነው። ያ ማለት ከህዝቡ ማለትም ከባንክ ከኔና ከናንተ ከ5000 ብር ጀምሮ መበደር እንደሚቻል ታውቃላችሁ። ከፔንሽን ፈንዶች ይበደራሉ። ያንን ገንዘብ ሲበደሩ ታዲያ ሲመልሱት ደግሞ ምን ከወለድ ጋር ይመልሳሉ። ያ ምን ያስፈልጋቸዋል ማለት ነው? ብዙ ከኛ ገንዘብ ያስፈልጋቸዋል። ባለ እዳ እኛን ያደርጉናል ማለት ነው። ምን ከፍለውን እዳ ከፍ እያደረገብን ይሄድ አለ የሚል ነገር አለ። ሶ እነዚህ ነገሮች ናቸው በዋናነት እዳ ኢትዮጵያ ላይ እየጨመሩ እንዲመጡ ያደረጉት። ለመሰረተ ልማቶች ግንባታ ምናምን እንትን ያለው ላይ ከማክሮ ኢኮኖሚ ሪፎርሙ ጋር ደግሞ ተያይዘው ለመጡ አንዳንድ እንደምታዎች ደግሞ የከፈልናቸው ነገሮች አሉ። እኛ ጋር ስትመጡ እንግዲህ የኢትዮጵያ ትልቁ ችግር የሚመጣው ምን ጋር ነው ማለት ነው? በተለይ ከውጭ ሀገር የተበደርናቸውን ብድሮች 18 ቢሊዮን የአሜሪካን ዶላር የሚሆነው አገር ውስጥ የተበደር ነው። እሱ ብዙ ችግር ላይኖረው ይችላል። ገና አሁን ነው እያደገ ያለው። በሆነ መንገድ ሊከፈል ይችላል። ግን የዶላር በጣም ከፍተኛ እጥረት ያለብን ሀገር ነን እኛ። 10 ቢሊዮን ዶላር ሊደርስ ነው በቅርቡ ተብሏል የኢትዮጵያ የኤክስፖርት ገቢ። ኦኬ ጥሩ ነገር ነው። ነገር ግን 10 ቢሊዮን ዶላር ከኤክስፖርት ገቢ ማግኘት ብቻውን በቂ አይደለም። ምክንያቱም እኛ ከዛ በላይ ምን እናደርጋለን? ኢምፖርት እናደርጋለን። እሱ ብቻ አይደለም። ኤክስፖርት ብለን የመዘገብነው ገንዘብ ሙሉ በሙሉ እኛ ጋር ይደርሳል ማለት አይደለም። ከዛ ውስጥ ባለሀብቶቹ የውጭ ሀገር ባለሀብቶች ኢንቨስተሮች ሊሆኑ ይችላሉ። ገንዘባቸውን ሊወስዱ ይችላሉ። ሌሎች የተለያዩ ከባንክ ጋር የተያዙ ዲሊንጎች አሉ። ያቺ ብር የእውነት አትተርፈንም። ለእዳ ክፍያ 10ን እንከፍለዋለን ማለት አይደለም። ከዛ ላይ 3-4ቱን ራሱ ለመክፈል ላናገኘው እንችላለን፣ ቀጥታ ለመክፈል ማለት ነው። እንደዚህ አይነት ነገሮች በራሳቸው ተደማምረው ነው እንግዲህ ምን የሚያደርጉን ማለት ነው። በዚህ ምክንያት ነው እዳን ጫና የሚያደርጉት። እዳን ወደ ክፋት የሚቀይሩት እነዚህኞቹ ናቸው። ለሌሎቹ ሀገሮች እርግጥ ነው የራሱ የሆነ ክፋት ቢኖረውም ኢንተርጀነሬሽናል የሆነ ክፋት ቢኖረውም በእኛ አይነት እንደሚቸግረን አይነት ችግር ውስጥ የማይገቡት ለዚህ ነው። ምክንያቱም እኛ ጋር ሲመጣ ብዙ ነገሮችን ብዙ ጣጣዎችን ነው ይዞብን የሚመጣው። እኛ የምናገኘው አብዛኛው ዶላር ለእዳ ክፍያ የሚሄድ ከሆነ ያ ማለት የዶላር እጥረት ይፈጠራል ማለት ነው። የምናስገባውና የምናስወጣው ስለማይመጣጠን ይሄ የሆነ ሲሄድ ምን ይሆናል? ዶላር ጠንካራ ተፈላጊ በሚሆንበት ሰዓት የብር አቅም ይዳከማል። የብር አቅም ሲዳከም ምን የሚባል ነገር ይፈጠራል? አሁን እያየን እንዳልነው የዋጋ ግሽበት የሚባል ነገር ይፈጠራል። ከሆነ ጊዜ በፊት በ40-20 ምናምን ብር ሲሸጥ የነበረ ነዳጅ 160 ብር በቀላሉ ማውራት የሚጀምርበት ጊዜ ይመጣል። ከዛ እየባሰ ይመጣል። ያኔ ነጋዴ በጣም እየተዳከመ ይመጣል። በላይ 3-4 ዓመታት እንደምታውቁት ብዙ ነጋዴዎች ንግዶቻቸውን እንዲተው የተገደዱበት ሁኔታ ወር ደግሞ ከዚህ በፊት ትርፍ የሚያውቁ ነጋዴዎች ትርፍ ወዴት እንዳለ የጠፋባቸው ብዙ ነጋዴዎች እንዳሉ ይሰማል። እንግዲህ ያ ማለት ምን እያደረገ ይመጣል? የመግዛት አቅምን እያሽመደመደ ይመጣል። ነጋዴውን እያሽመደመደ ይመጣል። ያኔ ምን ሆነ ማለት ነው? የመግዛት አቅምን እያዳከመ የት ገባ?
ቤታችን ገባ ማለት ነው። ቤታችን በዚህ ብቻ ገብቶ አያቆምም። መንግስት እነዚህ ከላይ የተጠቀሱትን ገንዘቦች መክፈል አለበት፣ መመለስ አለበት። በዶላር እጥረት ምክንያት ብቻ እንዲያው ገንዘቡን አገኘው ማለት አይደለም። እሱን ራሱን ብሯንም ደግሞ ከየት ነው የሚያመጣት? ከኔና ከናንተ ነው የሚያመጣው። ታክስ የሚባል ነገር በመሰብሰብ ማለት ነው። ታክስ ምን ማድረግ አለበት? መጨመር አለበት፣ ማደግ አለበት። ይህንን በማድረግም መሰለኝ በ9 ወራት 1.2 ትሪሊየን ብር አካባቢ ደርሷል የሰበሰብ ነው ታክስ ብሎ መንግስት ሰሞኑን ሴሌብሬት ሲያደርጉ ሰምታችሁ ሊሆን ይችላል። ድጎማ የሚባል ነገር ያጠፋሉ። ለምሳሌ ነዳጅ ላይ ሲደጎም የነበረው ገንዘብ፣ ምክንያቱም እነዚህ ዕዳዎች መከፈል አለባቸው። እነዚህ ዕዳዎች እንግዲህ እኛ ባለፉት 20-30 ዓመታት በተከታታይ ስንወስድ የመጣናቸው ዕዳዎች ናቸው እና ዛሬ መከፈል አለባቸው። ከዚህ የተነሳ ነጋዴዎች ደግሞ በዋጋ ግሽበቱ እየተዳከሙ በሚወጡበት ሰዓትና ትርፍ ዳጋቸው እያነሰ ስትመጣ ምንድነው የሚያደርጉ? ሰራተኛ መቀነስ ይመጣል። ቢዝነስ ማስፋፋት የሚለውን ነገር እየገደቡ መምጣት ይመጣል። ያኔ ምን እየመጣ ይመጣል? የስራ ፈጠራ የሚባለው ነገር እየቀነሰ ይመጣል። የት ገባ ማለት ነው? ቤታችን ገባ ማለት ነው። እያንዳንዳችን ቤት እያንኳኳ ደረሰ ማለት ነው። የማ ችግር? የዕዳ ችግር ማለት ነው። ሶ ዕዳ እንግዲህ ቤታችን የሚገባው ችግር የሚፈጠረው በዚህ መልኩ ነው። ምን ሲሆን ነው ማለት ነው? መመለስ የሚለው ፓርት ላይ ሲደርስ ነው እያንዳንዱን የሀገሪቷን የኢኮኖሚ ሁኔታ እየጎዳ የሚመጣው። ዋነኛውን መልስ የምናገኝለት ያን የወሰድነውን ገንዘብ የሆነ ነገር የሰራንበትን ገንዘብ እንዴት አድርገን መልሰን እንክፈለው በሚልበት ሰዓት ነው። ያንን ለመክፈል የሚደረጉ ሂደቶች ከዶላር ማጠር ጀምሮ ማለት ነው እስከ ዋጋ ግሽበት አንድ ላይ ተጣምረው የአንድን ሀገር ምጣኔ ሀብት የግለሰብን ሕይወት ሊያመሰቃቅሉ የሚችሉበት እድል ሰፊ ነው ማለት ነው። በኢትዮጵያ መንግስት ደረጃ አሁን ኢትዮጵያ ያለባት ዕዳ ጤነኛ የሚል አይነት ፍረጃ ውስጥ ነው ያለው። ከሌሎች ቅድም ከጠቀስኩላችሁ የአፍሪካ ሀገራት ወር ሌሎች ሀገራቶች አንጻርም ስትመለከቱት ያው ከጂዲፒ አንጻር ያላቸውን ምጣኔ ነውና የሚያዩት። ያንን በሚያዩበት ሰዓት ሜቢ ጤነኛ ነው የሚል ነገር ብዙ ጊዜ ሊናገሩ ይችላሉ። ነገር ግን ሁልጊዜም እንዳልኳችሁ ከሌሎች ሀገሮች ጋር በምታወዳድሩበት ሰዓት እነዛ ሀገራቶች የማመንጨት አቅም ብቻ አይደለም። አሁን ለምሳሌ ኬንያን እንወሰዳትና ኬንያ 90 ቢሊዮን የአሜሪካን ዶላር አለባት ዕዳ ብያችሁ ነበር አይደል? የኬንያ ኢኮኖሚ ከኛ ኢኮኖሚ ሜቢ ለየት የሚያደርገው ጥሩነቱ ምን መሰላችሁ? ያንን ገንዘብ ከውጪ አበዳሪዎች ተበድረውት ያለውን ዶላር እንክፈል በሚሉበት ሰዓት የኬንያ ሽልንግ በእኛ አይነት ሌቭል ፕሬሸር ውስጥ አይገባም። ምክንያቱም እነሱ የዶላርን የማመንጨት አቅማቸው የተሻለ ስለሆነ ከኤክስፖርት ገበያቸው ሊሆን ይችላል፣ ከኢንቨስትመንት ፍሰት ሊሆን ይችላል። በተለያዩ መንገዶች እነሱ ሀገር የኢኮኖሚው ሊበራላይዜሽን በጣም ከፍ ያለ ነው። በነገራችን ላይ ሰዎች በኬንያ አክሲዮን ገበያዎች ውስጥ በዶላር ኢንቨስት አድርገው በዶላር መልሰው መውሰድ ይችላሉ። ሰዎች ከውጭ ሆነው በዶላር አካውንት ኬንያ ውስጥ ከፍተው ረጅም ጊዜ ቆይተው በፈለጉ ሰዓት ማውጣት የሚችሉበት መንገድ አላቸው። እንደዚህ አይነት ነገሮች ስላሉ የዛ ሀገር ያለው የውጭ ምንዛሬ እንቅስቃሴ ፈታ ያለ ነው። ብዙ አቅርቦት አለ። ያን ያለ አቅርቦት ፕሬሸር ያለባት ሀገር አይደለችም ከዶላር አንጻር። ስለዚህ አሁን ኬንያ ብትበደርም አሁን አያችሁ ቅድም ያልኩትን ነገር እንዳትረሱ። መበደሩ በራሱ ሳይሆን መመለሱ ነው። መመለሱም ደግሞ በራሱ ሳይሆን ችግር የሚፈጥሩት ነገሮች ምንድን ናቸው? በተለይ እንደኛ ዶላር ሲያጥራችሁ ነው። ስለዚህ ያንን ማድረግ የሚችሉ ምጣኔ ሀብቶች ጋር ተወዳድረን የኛ ጤነኛ ነው ስንል ትንሽ እሱ ጋር ካውሽን መውሰድ መቻል አለብን። ጤነኛ የማይሆንበት መንገድ አለ። ምክንያቱም እኛ ዶላር እንመልስ ስንል 38 ቢሊዮን ዶላር ያልነውን ማለት ነው ፕሬሸር ውስጥ ይገባል። ለምሳሌ ኢትዮጵያ ዩሮ ቦንድ ያልከፈለችበት ምክንያት ታዲያ ምንድን ነው? ዲፎልት ያደረግነው በ2023 ለምንድን ነው? የውጭ ዕዳ እንዲሸጋሸግልን እየጠየቅን ያለንበት ምክንያት ምንድን ነው? ዋነኛው ምክንያት በብር ቢሆን ያን ያህል የመክፈል ችግር ይገጥመናል ብዬ አላስብም። እናንተም እንደዛ እንደማታስቡ ተስፋ አድርጋለሁ። ከዛ ይልቅ ምክንያቱም በታክስ እያመነጨን ያለነውን ገንዘብ ማየት ትችላላችሁ። ከ1 ትሪሊየን በላይ ኦልሬዲ እያመነጨ ነውና መንግስት ያን አሁን ቅድም የነገርኳችሁ ወደ 7 ትሪሊየን ብር ነው ያለብንና በ7 ዓመት የሚከፈል አይደለም። ይሄ ብር ገና ኦቨር 30 ዓመት ሊከፈሉ የሚችሉ ብዙ ገንዘቦች ውስጡ አሉ እንደምታውቁት ከዓለም ባንክ ምናምን የምንወስዳቸው ገንዘቦች። ስለዚህ በብር ቢሆን መክፈል ብዙም አያቅተንም። በነገራችን ላይ በዶላር መሆኑ ነው እኛን ችግር ውስጥ የሚከተን። አንድ ዶላሩ የለንም። ዶላሩ በምናጣበት ሰዓት ዶላሩን ፍለጋ ስንሻማ ደግሞ ብርን አቅሙን እናዳክመውና ቤተሰቦች ላይ፣ ተራው ዜጋ ላይ፣ ማህበረሰቡ ላይ ችግር እየፈጠርን እንሄዳለን በዋጋ ግሽበትና በመሳሰሉት ነገር። ስለዚህ እነዚህ ነገሮች ስለተዋቀሩ ነው የኢትዮጵያው ዕዳ ሰስቴይነብል አይደለም። ስለዚህ መሸጋሸግ አለበት። ምክንያቱም መክፈል አትችሉም። ምክንያቱም ብዙ ዶላር አውጥታችሁ በዚህ ጊዜ መክፈል አትችሉም። ኢምፖርትም እያደረጋችሁ ለተለያዩ ክፍያዎች እየከፈላችሁ አደሴም ታይም ዕዳ የምትከፍሉ ከሆነ ችግር ውስጥ ናችሁና ይሰረዝላችሁ፣ ይሸጋሸግላችሁ እያሉ ያሉትና IMF እና ሌሎቹ ሀገሮች እየተደራደርን የግሎቹ ዩሮ ቦንድ አበዳሪዎች አይ በፍጹም እያሉ ሲከራከሩ ነው የነበረው። ለዚህ ነው
ስለዚህ እንግዲህ እነዚህ ነገሮች ሜይ ቢ ኖቲስ መደረግ መቻል አለባቸው። እናንተ ምን ይመስላችኋል? እስቲ አስተያየት መስጫ ሳጥኑ ላይ ኮሜንት ሴክሽኑ ላይ ፒውርሊ እንዲያው ከፋይናንስ ኢኮኖሚክስ ፖይንት ኦፍ ቪው ተመልከቱትና አስተያየታችሁን አስቀምጡልኝ። ስለ ፋይናንስ፣ ቢዝነስ፣ ካፒታል ማርኬት መስማት ታዲያ የምትወዱ ከሆነ ቻናሉን ሰብስክራይብ አድርጉ። ከኢትዮጵያ ውጭ ካላችሁ ደግሞ ጆይን በሉን ያልኩኝ በቀጣይ በሌላ የፋይናንስ ፕሮግራም እስከምንገናኝ ድረስ ታዲያ ከንጋት ፖስት የምሰናበታችሁ እኔ ገሜ ብርሃኑ ነኝ።